እኔ የጠየቅኩ መሐመድ በምድር እያሉ ስንት ሚስት ነበራቸው የሚለው ምንድነው? የመጨረሻ ሪዛልቱ ምንድነው? አይ ግድ የለም መልስልኝ፣ ችግር የለውም። እሺ ብዙ ሚስት ነበራቸው። ምናልባት አሉባልታ ሊሆን ይችላል፣ አሉባልታ ሊሆን ይችላል፣ ውሸት ሊሆን ብዙ ሚስት ነበራቸው። እሺ እነዛ ሚስቶች ደግሞ ያገባቸው በተለያየ ለምንድን ነው ያገባቸው ሲባል እነዛ ባሎቻቸው በጦርነት የሞቱባቸው የሚያግዛቸውና የሚረዳቸው ስላልነበሩ ይፈቀድም ስለነበረ እነሱን ለማጠናከር ነብዩ ሰለላሁ ዐለይሂ ወሰለም አዛኝ ከመሆናቸው አንፃር እነሱን አግብተዋል። ሶሃት እሺ በእድሜ ትንሿ የነበረችው ማነች? ስንት አመቷ ነው? ምንም የማይጠቅሙ ጥያቄዎች ነው የምትጠይቀኝ። በጣም ይጠቅማል። አሁን መጨረሻ ሪዛልት ምንድነው? የመጀመሪያው ጠየቀኝ፣ ስንት ሚስቶች ነበራቸው አልከኝ። ብዙ ሚስቶች ነበራቸው። ሶ ምንድነው ነው? እኔ ዋና የመጣሁበት ፖይንት መጽሐፍ ቅዱስ ነቢያቶችን አዋርዷል ስላልከኝ ምናልባት ተመሳሳይ ሎጂክ እንዳይመጣ ነው። እሺ ቆይ ተመሳሳይ ሎጂክ እዚህ ጋር አንዴ እንትን ልበል። አሁን አንተ እያልከው ኦኬ ኦልራይት፣ ተመሳሳይ ሎጂክ ሳይሆን የት ጋር ነው እስቲ መልቲፕል? ለምሳሌ ከአንድ በላይ ያላገባለ ዳዊት ከአንድ በላይ አይደል ያላገባው? ምቁባቶችም ነበሩት። እግዚአብሔር ተችቶታል። በዚህ ዝሙት ሲፈጽም ተችቶታል። ለምሳሌ አቃለኸኛል ብሎታል። ከመልቲፕል ዋይፍ ከአንድ በላይ ሲያገባ ተችቶታል። እግዚአብሔር በጣም ተቆጥቶታል። ማስረጃ ስጠኝ ቶሎ በል። ከአንድ በላይ በማግባትህ ያለበትን አሳየኝ ቶሎ በል። ምዕራፍና ቁጥር ዝሙት መፈጸሙን ቃል በቃል ተናግሯል። አቃለኸኛል የኦሪዮን ሚስት ለአንተ አድርጋል ብሎ ቀጥታ ተናግሮታል። ግን ከአንድ በላይ አግብቶ ፕላስ ደግሞ ዕቁባቶች አሳየኝ፣ ችግር የለውም። እግዚአብሔር ይሄን አታድርጉ አለበት። እሺ በብሉይ ዘመን ከአብርሃም ጀምሮ ማስረጃ ሄሎ የእርሶን አይ በቃ አትንገረኝ፣ ምዕራፍና ቁጥሩ ነገር እግዚአብሔር የኛው ላይ ተችቷል እኮ ምዕራፍና ቁጥሩን ተናገር፣ ችግር የለውም። አንተ እንከፍተዋለን ቀጥታ እኮ ልነግርህ እኮ ነው ወንድሜ፣ አዳምጠኝ። ሁሉም ከአንድ በላይ ሚስት ነበራቸው። ያዕቆብ ምዕራፍና ቁጥር እኔ እንደነበራቸው እኮ እኔ እየነገርኩህ ለምን ደግመህ ትነግረኛለህ? አብርሃም ነበረው፣ በጭራሽ አልተቃወማቸውም። እግዚአብሔር ይሄ ነገር ስህተት ነው ከአንድ በላይ ማግባት። የራሱ ነቢያት እኮ መንገረኞች እኮ አይደለም እያደረጉ ያሉት፣ የራሱ ነቢያቶች እያደረጉ ያው ለምሳሌ አትስረቅ፣ ሲሰርቁ እንደዚህ አታድርጉ ምናምን የሚል ነበር። ዝሙት ሲፈጽሙ ያስቆመውን ዳዊትን ለምሳሌ። ግን ማናቸውም ከአንድ በላይ ሲያገቡ ይሄ ነገር ስህተት ነው ብሎ የተናገረበት የለም። ካለ አሳየን። እግዚአብሔር ያልተቃወመውን ነገርና ነቢያቶቹ የፈጸሙትን ነገር አንተ አእምሮ ላይ ቆሻሻ እስከሆነ እኛ ምን አገባን? ገባ እዚህ ጋር ስፒሪቹዋል ሎው ነው የምንከተለው። ስለዚህ እግዚአብሔር ይህን ነገር ተቃውሞታል፣ ትክክል አይደለም ብሏል ካልክ ማስረጃ ውስጠን ቶሎ በል። ስለዚህ አቃላቸዋል የሚለውን ቃል ተወው ነው አትጠቀሙ ነው ያልኩት። እሱን ለማለት ነው የመጣሁት። አቃለኛል ያለው አንደኛ አቃለኛል ያለው ይቅርታ ጋር አቃለኛል ያለው ማለት ነው። አቃለኛል ያለው ዳዊት ዝሙት እንደሱ ሳይሆን አንድ ያዳምጠኝና እኔ ለማለት የፈለኩት እንደሱ ሳይሆን አቃላችሁኝ መጽሐፍ ቅዱስ ነቢያቶችን አዋርዷል ስላለ ነው። ነቢያቶችን አዋርዷል አላዋረዳቸውም ለማለት ነው። አዋርዷል ብሎ አዋርዷል ብሎ ምናልባት እሱ ግን ይሄንን ምናልባት ሁለት ሚስት ማግባታቸውን ሶስት ሚስት ማስቀመጣቸው ግን ኧረ አንዴ ተረጋጋ። እንዴት ሆናል? አዳምጠኝ። የማዳመጥ አንተ ሁላ አልገባህም። አንዴ ላስረዳ። ጄክ የጠቀሰው እኔ እኮ እያዳመጥኳቸው ነው። ጄክ የጠቀሰው ነቢያቶችን መጽሐፍ ቅዱስ አዋርዷል ብሎ ጄክ ሲጠቅስ ምንድነው ያለው? ዳዊት ዝሙት ፈጽመዋል፣ ሌጋሊ ካገባቸው ሚስቶች ውጭ የሰው ሚስት ጋር ዝሙት ፈጽመዋል ያለ ጋብቻ ብሎ ነው የጠቀሰው። አንተ ደግሞ መተህ ነብዩ ሰለላሁ ዐለይሂ ወሰለም ላይ ሌጋሊ ህጋዊ ያገቡትን ይሄ እንደ ውርደት ነው ብለህ ስትጠቅስ ምን አይነት አናሎጂ ነው? ፎልስ አናሎጂ እኮ የሚባል ነገር አለ። ከዛ አንተ ስትመጣ ኦልራይት መልቲፕል ፖሊጋሚ አንተ እሱ የጠቀሰልህ ሌጋል ካልሆነ ሚስት ጋር ዳዊት የሰው ሚስት ጋር ዝሙት ወድቋል። ከዛ አንተ ማምጣት ያለብህ ነብዩ ሰለላሁ ዐለይሂ ወሰለም ያላገቡትን የሰው ሚስት ጋር የወደቁበትን አምጥተህ ማስረጃ ማምጣት ነው ያለብህ። ይሄ ነው ትክክለኛው። አዳምጠኝ ትላለህ 10 ጊዜ እንዴ። የተጠየቀው በዝሙት ወድቋል፣ ያውም ሰው አስገድሎላ ማለት ነው። ከሚስትየው ጋር የሰው ሚስት ጋር ተኝቶ ፕላስ ደግሞ ባልየውን አስገድሎ። ከዚህ ይሄ እኮ ሚስት ከማግባት ጋር ምንም የሚያገናኘው ነገር የለም። ዜርፎር እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም የወደቁበት ካለ ማስረጃ አሳየን። አለቀ። ይሄ ነው ጥያቄው። አይ ከአንድ በላይ ማግባትም ውርደት ነው ካልክ እንግዲያውስ እግዚአብሔር የት ጋር ነው ከአንድ በላይ አታግቡ ያለበትን ማስረጃ አምጣ አልኩ። በቃ ሌላ ነገር የለውም። ነገርኩ። በብሉይ ዘመን ከአንድ በላይ ብቻ ሳይሆን በጣም ብዙ ሚስት ያገቡ ነበር እኮ። እግዚአብሔር ይሄ ስህተት ነው ብሎ ተናግሯል? አልተናገረም። ስለዛ ነው እኮ እኔ ውርደት አይደለም ያልኩ። ምናልባት ጓደኛ እንደ ውርደት ስለሰው ማለት ነው። እሺ አሁንም ጄክ ዳዊት ከአንድ በላይ አግብቷል ብሎ አይደለም የተናገረው። ዳዊት የሰው ሚስት ቀምቷል ብሎ የተናገረው ከሰው ሚስት ጋር ዝሙት ፈጽሟል ነው እያለ ያለው። ግን በዛ ምክንያት
ስለሱ ነው የተጠየቁት። እግዚአብሔር ተቆጥቶታል እኮ በቃ ዝሙት ስለመፈጸሙ ነው እኮ ነቢያቶች በዝምታ አላለፈውም። እኮ በመጽሐፍ ቅዱስ ላይ እነ ዳዊት ካገቡት ሌጋሊ በህጋዊ መንገድ ካገቡት ሚስት ውጭ የሰው ሚስት ጋር ተኝተዋል ነው። ከዛ ፕላስ ደግሞ ባሏን አስገድሏል። ይህንን ነው አዋርዷል ብሎ እየነገረ ያለው እንጂ ከአንድ በላይ ስለማግባት አይደለም። እሱ ሲጠይቅ ዳዊት ከአንድ በላይ አግብተዋል ስለዚህ ተዋርዷል ቢል ኖሮ እንዴ ነቢይ መሐመድም እኮ ከአንድ በላይ አግብተዋል ያንን ትቀበላለህ ልትለው ትችላለህ። እሱ እንደዛ አይደለም ያለ። እሱ ሌጋሊ ካገባው ውጭ እንትን ተኝተዋል የሚለው ነው የጠቀሰ። ፕላስ ደግሞ ሎጥን ብራሱ ብትወስድ ፎር ኢንስታንስ ከልጆቹ ጋር ነው የጸነሰው አይደል? ከሁለት ልጆቹ ጋር እኮ ነው የጸነሰው ያጸነሳቸው አይደል? ጋይስ እዚህ ታምናላችሁ? 1200 ሰዎች ሎጥ ሁለት ሴት ልጆቹ እንዳጸነሰ ልጆቹ መጠጥ አጠጥተውት እንዳስረገዛቸው እያጠጡ አስቡት። መጠጥ መጠጣት ፕላስ ደግሞ ማርገዝ ማለት ነው። ልጆቹ የገዛ ልጆቹ ማለት ነው። የገዛ ልጆቹ ከሱ ነው ያረገዙት። አሁን ከዚህ በላይ ምን አለ? ነቢያቶችን ምሳሌ አድርገህ እንዳትወስዳቸውላ የማይሆን ናቸው እንዳለ። ዳዊት ሰው አስገድሎ ምናምን ነገር የባሰ ማለት ነው። ሎጥን እንዳትወስድ ደግሞ ሎጥ ልጆቹን አጸንሶ ምናምን ነገር። ይሄ የሙሴ ጋር የነበረው አሮን ደግሞ ጣዖት ላይ አብሯቸው ሲያመልክ ነበር። ወይፈንን አስቀምጦ ማለት ነው። ተባብሮ አብሮ ሲያመልክ ነበር። ጣዖት አምልኮ ሽርክ ውስጥ ገብቶ ነበር። ይሄ አስቡት፣ ከጣዖት አምልኮ ውስጥ ገብቶ ነበር። እንዳለ ነቢያቶች የሆነ ችግር አለባቸው እንዳለ ማለት በመጽሐፍ ቅዱስ እንዳለ የሆነ ወይ ጣዖት አምልኮ ውስጥ ደግሞ የሆነ ከባይር ወንጀል ላይ ነው የሚወድቁት ይላል። ይሄ ማይነር ሳይሆን ከባይር ወንጀል አለ። ዝሙት፣ ከልጅ ጋር መጸነስ፣ የራስን ልጅ ማስረገዝ፣ ሽርክ። አስቡት፣ አምላክ እያናገራችሁ እሱ ላይ አስበው። አምላክ አሁን ከሙሴ ጋር አብሮ ነው እንትን የሚለው ግን አምላክ እንደሚያናገረው እያናገረው ወይፈን አዘጋጅቶ ማምለክ ማለት ምን ማለት ነው? ከባድ በቃ የመጨረሻ በጣም አወዳደቁ ራሱ ከባድ አይነት ነገር ነው። ከዚህ በላይ እንትን ማለት የለም። በነገራችን ላይ እርቃናቸውን ነበር የሚሰዩት። ኢሳያስ እግዚአብሔር በኢትዮጵያና በግብፅ ላይ እርቃኑ 3 ዓመት ሲዞር ነበር። ራቁቱን ማለት ነው። እርቃን መዞር ሌላ ነብይ ደግሞ ወሰዱ። አስባችሁ ራቁታችሁን 3 ዓመት ሲዞሩ ከተማ ለከተማ ማለት ነው። በኢትዮጵያና በግብፅ ላይ ለተአምር 3 ዓመት ዞሩ እንዳለ በቃ ሊትራሊ ነቢያቶቹ በቃ በጣም ከባድ ነው በመጽሐፍ ቅዱስ። ምንን ነው እኔ ጄክ ያለክ አብዲ የሚገርመው ደግሞ ያቺ ሎጥ ከልጆቹ የወለዳቸው 2 ልጆች የኢየሱስ ክርስቶስ የዘር ሐረግ መሆናቸው የባሰ ነው። እሺ ከባድ ልቀጥል። እሺ እና አሁን በቃ ዋናው ዓላማዬ አዋርዷል የሚለው ስላለ ምናልባት ነብዩ ያነሷቸውን ያገቧቸውን ሰዎች የሚያነሳው ስለዛ ነው። አውቃለሁ፣ ታሪኩን አውቀዋለሁ። ሚስት የሞተባት አንደኛዋ ደግሞ አሳዳጊ የሌላት ልጅ ምናምን እንዳገቡ አውቃለሁ። ግን ነውር አይደለም። ሚስት ማግባት እኮ ነው ሌጋሊ ማግባት ከአንድ በላይ ነው። እግዚአብሔር አንደሬጅ የሆነች ልጅ እኔ አላቅም። ክርክር እንዳለው አውቃለሁ። አንደሬጅ የሆነች የ9 ዓመት አይደለችም። ክርክር አለው ይላል። አይ ነው አይደል? የደረሰች ሴት ናት። ማስረጃ አለ እንትን ላይ ቁርአን ላይ። አይ መጀመሪያማ ከዛ ሳይሆን ማስጀመር ምን ላይ ነው መሰለህ? ማስጀመር አንተ ስትጀምር የሆነ አንደሬጅ ስላልክ፣ ስለዚህ አንድ ሰው ስንት ዓመቱ ላይ ነው ሊወልድ የሚችለው? ንገረኝ እስቲ አንተ እንደ ታሪክ ማለትም ደግሞ በታሪክ ወይም ደግሞ የተመዘገበ እስቲ ዝቅተኛ እድሜ የወለደ ሰው ስንት ዓመት ይመስልሃል? እድሜ ማተር ስለማያደርገው መድረስ አለመድረስ ላይ 5 ዓመት ኮሎምቢያ ላይ የወለደች ልጅ አለች። 5 ዓመት የተመዘገበች በ5 ዓመት። ከዛስ ከፍ ብሎ ዘርዝራቸው ብዙ እኮ ናቸው። አንድ ድንገት የተፈጠረ አይደል? ይኖራሉ። አዎ ይኖራሉ። ማለት እንትኖቹን ካለ ኤክስትሪም ኬዞችን ካመጣ ብዙ አሉ እንደዚህ። ስለዚህ እንትን ይወስነዋል ነው። ስለዚህ እድሜ የሚባለው ነገር
እንደየሰው ይለያያል ማለት አንድ ሰው ሊደርስ ይችላል። አንድ ሰው በመጨረሻ ወለደ ማለት እኮ ይሄ እንዲህ አጠቃላይ ይሄ ባዮሎጂካል ነገር ሪፕሮዳክቲቭ ሲስተሙ ይሄ ጋሜቶጀነሲስ በአጠቃላይ ይሄ በአጠቃላይ እሷ ፒውበሪቲ ስቴጅ ላይ ደርሳ ፈርቲላይዜሽን ቴክ ፕሌስ እንዲሆን ሁሉም ነገር ተዘጋጅቶ ምናምን ነገር ነው። ይሄ ነገር እድሜዋ ኔቸር ባዮሎጂካሊ ፊት አድርጋለች ወይም ደርሳለች ማለት ነው። 5 ዓመት ሆኖ አንተ ራስህ ባፍ ከነገርከኝ እዚህ 5 ዓመት ሆኖ አንተ አሁን 5 ዓመት ስትባል ያቺ ትንሿ ልጅ ምናምን ጃኬት ያደረገ የሆነ ትምህርት ቤት የምታደርሳት አይነት ህፃን ልጅ አድርገህ ከሳል ከባድ ነው የሚሆነው። ስለዚህ ሰዎች ያ ኦፍ ኮርስ አብዛኞቹ አይደርሱም። ይሄ ግልጽ ነው። 10 ምናምን ውስጥ ከገቡ በኋላ ነው የሚደርሱት። ይሄ የታወቀ ነው። ግን ቢኮዝ እንደዛ ሌሎቹ አይደርሱም ብሎ መደምደም ደግሞ አላዋቂነት ነው የሚባለው። አንተ እኔ አሁን ልነግርህ ነበር፣ አንተ ቀድመህ ነገርከኝ። አሉ በጣም ብዙ አሉ በነገራችን ላይ በጊዜ የሚደርሱ ማለት ነው። አይሻም ከነሱ መካከል አንዷ ናት ነው የኛ አርጊመንት። እሺ እንጂ ያልደረሱ ሰዎችን አግቡ ማለት አይደለም። አይሻም ልክ አሁን አንተ ከዘረዘርካቸው መካከል አንዷ ናት ነው፣ ደርሳ ነበረ። እሺ አንድ በቃ የመጨረሻ ያልመለሰልኝ ነበረ ጠይቄው እዚሁ ላይ መልሼው ከመጽሐፍ ቅዱስ ጋር የተመሳሰለበት ፓርቶች አሉ። የወጡት ሎጂካሊ ታስበው ነው ወይስ ስፒሪቹዋሊ ነው? ሎጂካሊ ታስባችሁ ይሄ ነገር ጥያቄ አልገባኝ ማለት መጽሐፍ ቅዱስ እና ቁርአን አለ። ቁርአን የወረደው በ600 ዓመተ ምህረት ላይ ነው እና ከመጽሐፍ ቅዱስ ጋር የሚመሳሰሉ ታሪኮች አሉት። እነዛ ታሪኮች ምናልባት እኔ በማምነው ተቀንሷል ብዬ አምናለሁ፣ ወይ ደግሞ የተወሰነ መልክ ተቀይረዋል፣ ሌላ አይነት ነገር ተሰጥቷቸዋል። እና እነዚህ ሎጂካሊ ታስበው የተደረጉ ናቸው ወይስ ስፒሪቹዋሊ ናቸው? ለምሳሌ ኢየሱስ ሎጂካል ናቸው ወይስ ስፒሪቹዋል ናቸው? እንዴት መሰለ ፖይንቱ? አሁን መጽሐፍ ቅዱስ ብለህ ስታስተካክል፣ መጽሐፍ ቅዱስ ብለህ ስታምን እንዴት መሰለ አሁን ችግሩ እንዴት መሰለ የሚመጣው? መጽሐፍ ቅዱስ ብለህ ስታምን የሆነ ኮሚኒቲ መጽሐፍ ቅዱስ አሁን ነቢያቶች በአጠቃላይ የመጽሐፍ ቅዱስ ብለህ የምትይዘውን መጽሐፍ ይዘው የሚያስተምሩበት እንደዛ አድርገን መስለው፣ እንደዛ አይደለም። ይሄን መጽሐፍ ቅዱስ እንዲህ አሁን አንተ በምትይዘው ፎርም የያዘ ነብይ የለም ሊትራሊ ማለት ነው። በእነ ሙሴ ጊዜ የሚከተሉት የራሳቸው የእነ ሙሴ ኦሪት ብሎ የሚከተሉት አለ የሚይዙት ነበረ። ከዛ ተራርፎ እናንተ ናችሁ ኮምፓይል ሰብስባችሁ የያዛችሁት። ኢየሱስ ራሱ አሁን አንተ ያዝከው መጽሐፍ አያውቀው ሊትራሊ ማለት ነው። ሉቃስ ወንጌል ላይ ካየኸው ከመጀመሪያው በአይናይቱን የቃል ነገሮች እንዳስተላለፉልን የሰማነውን ነገር ምናምን ብሎ ነው የሰሙትን ነገር ነው ያስቀመጡት የአንተ ጸሐፊዎች። ከዛ አንተ ሰብስበህ አንድ መጽሐፍ አረከው። ስለዚህ የሰሙት ነገር ላይ ትክክል ነገር ሊሰሙ ይችላሉ፣ የተሳሳተ ሊሰሙ ይችላሉ። ለምሳሌ ኢየሱስ እኛ ቁርአን ላይ ከእናንተ ከሚስማማ ነገር እንዳለ ሁሉ ለምሳሌ ኢየሱስ በልጅነቱ እንደተናገረ ይናገራል። ከጭቃ የወፍ ቅርጽ እንደሰራና አምላክ ያንን ወፍ እንዲሆን እንዳደረገለት ይናገራል። አሁን ይሄ እናንተ መጽሐፍ ላይ የለም። ግን የታለ ካልከኝ የቶማስ ወንጌል ላይ አለ። ለምሳሌ ኢንፋሲቭ አሁን ከዛም ወስዳቸው አለ ትላል አይደለም። እኛ አምላካችን አላህ ስለነበረው ነገር አምላክ ነበረ በዛ ጊዜ ያን ነገር ይተርክላል። አንተ ለምሳሌ እኔ ስለ ሚኒሊክ ሰዎችን ጠይቄ ልጽፍ እችላለሁ። ትክክል ነገር ስለ ሚኒሊክ ማለት ሚኒሊክ እንዲነበረ ምናምን አጼ ቴዎድሮስ እንዲሆኑ ምናምን ብዬ ልጽፍ እችላለሁ። ትክክል ታገኘ ከኔ በኋላ እኔ ከሞትኩኝ በኋላ የሆነ ሰው አምላክ ገለጸለት ሚኒሊክ እንደዚህ ብሎ ነገረው። እኔ እኮ ሙሉ በሙሉ ውሸት ከኔ ጋር የሚመሳሰል ነገር ሊያገኝ ይችላል። ምክንያቱም እኔ ውሸት ብቻ ሙሉ በሙሉ ስለማልጽፍ ማለት ነው። ያ ማለት ያ ሰው ከአብድ ከሪም ኮርጇል ማለት አይደለም። ለምሳሌ አሁን አንተ ጋር ያሌለውን ነገር አሁን የቶማስ ወንጌልን እንደ ቀኖና አድርጋችሁ አትወስዱትም። ለምሳሌ እኛ ጋር አምላካችን አላህ በቀጥታ ሲተርክልን ገና ማርያም እንደወለደች ከዛ ሲመጣ እንዳወራ በልጅነቱ ለዛ እንደተዋት ምናምን ነገር ሊወግሯት አስበው እንደነበረ ከዛ ልጅ ሲያወራት በተአምር እንደመጣ ምናምን ይሄ ቅደም ተከተሉን ጠብቆ አስቀምጦ ላይ እናንተ መጽሐፍ ላይ የለም። ለምሳሌ ማስተማሩ ሲጀምር እድሜው 30 ዓመት በልጅነቱ ያለችው የሆነ ኢየሩሳሌም ሲሄድ መንገድ ላይ ጠፍቶ ነበር። ከዚህ ውጭ አለ የለም። እና ደግሞ ማስተማር ሲጀምር 30 ዓመቱ ያለ በቃ ሌላ ነገር የለው። ምንትን ገባ ይሄ ምኩራብ ገባ አስተማረ። ምን አስተማረ አይታወቅም። የሚኮረጁላ አይደለም። ስለ ኢየሱስ ምን ብለን የምኮረጀው? እስቲ ኢየሱስ ምን አወራ ብዬ በጠይቀህ እንትን ምኩራብ ገብቶ ምን አወራ ብዬ በጠይቀህ ምኩራብ ላይ ያወራውን አንድ ንግግር አታመጣም። ይህ ተፈጸመ የሚለው ይሄ እግዚአብሔር ቀባኝ ከሚለው ውጭ ማለት ነው አንድ ነገር የለም። ምንም የሚኮረጅ ነገር የለው። ምኑ ነው የሚኮረጀው? አምላካችን አላህ ግን ስለዛ ሲነግረን ከድንግል እንደተወለደ ምናምን ሲነግረን እኛም እኮ እንላለን እንዴ ፀሐይ የሚለውን ቃል እኮ ድሮ ሰዎች ይጠቀሙታል። እኛ አምላካችን አላህ ስለ ፀሐይ ዘርዝሮ ቢነግር ፀሐይ የሚል ቃል አትጠቀሙ ምናምን ድንጋይ እንበል ነው። አምላክ ሲዘርዝሮ ያስቀምጥልናል። ለምሳሌ የሚያገናኝ የሚያመሳስላል። አሁን የቶማስ ወንጌል ጋር የሚመሳሰል ነገር አለ። ለምሳሌ በልጅነቱ እንዳወራው እንትን እንዳለ ምናምን እናንተም ጋር የተመሳሰሉ እውነቶች ሊኖሩ ይችላሉ። ግን አምላክኛ ጠቅልሎ ትክክለኛውን ነገር ራእዩን አውርዶልናል። በዛ መመሳሰል አለ፣ መለያየትም አለ። ብዙ መለያየትም መመሳሰል። ስለ ኢየሱስ አሁን ኮረጅ ቢባል ስለ ኢየሱስ እንኳን ለመኮረጅ የለም ሁላ ያወራው ነገር። በገሊላ ላይ በወንጌል እመኑ እያለ ይዞር ነበር ነው። ምን ብሎ ተናገረ አይታወቅም። ግን አምላካችን እንዲህ ብሎ ተናግሮ ነበር፣ በልጅነቱ እንዲህ አድርጎ ነበር ብሎ ይነግረናል። እናንተ መካከል ላይ የተወሰኑ አንዳንድ እውነታዎች ሊኖሩ ስለሚችሉ ይመሳሰላል።
ግን ካንተ ጋር ብቻ ሳይሆን የቶማስ ወንጌል ሌሎችም ላይ ይሄ በጣም ብዙ ወንጌላት ነበሩ። ብዙዎች ታሪክን ያዘጋጁት ነው የሉቃስ ወንጌል ጻፊ። እናንተ የምትቀበሉት 4ቱን ብቻ ነው። በጣም በርካታ ወንጌል ተብሎ የተዘጋጁ አሉ። ብዙ ታሪክ ማለት ነው። ያ ሀገር አለ ከ40 በላይ የሚደርሱ ማለት ነው። ያ ሁላ ህዝብ ውሸት አይደለም የሚጽፈው። የራሱን ታሪክ ሲያዘጋጅ እውነታ ሊቀላቀል ይችላል። አምላክ ደግሞ ትክክለኛውን ነገር እዚህ ሜዳ ላይ አልተውንም። ልክ እናንተ ባዘጋጃችሁት ይሄ በመረጣችሁት ሜዳ ላይ አይደለም የተወን። አምላክ እያንዳንዱ ነገር ነገረን። ሲነግረን እናንተ ጋር ያለው እውነት ሊመሳሰል ይችላል ነው። የሚኒሊኩ ምሳሌ አስታውስ። እኔ ስለ ሚኒሊክ ዛሬ ብጽፍ የሆነ ሰውዬ እኔ ከሞትኩኝ በኋላ ቢመጣ ከአብድ ከሪም ኮርጇል ማለት አይደለም። አምላክ ለሱ ዘርዝሮ ነገረው ማለት ከኔ ጋር የሚመሳሰልም አይመሳሰልም ሊያገኝ ይችላል። እናንተ ደግሞ አይ ስለኛ የሚያወራው እኛ ብቻ ነው ልትል አትችልም። እናንተ ጋር የሌለ እኛ ጋር ያለ አለ። ምን አለ? ለምሳሌ የቶማስን ምሳሌ ሰጥቶክ ከዛ ክርስቲያኖች የሚመጡና ምን አሉ? አሃ ከቶማስ ወንጌል ኮርጃቸዋል። አይ በጣም የሚገርም ፓርት ልክ ኢየሱስ ተናግሮ ነበር ስል አይው የውሸት መጀመሪያ ምን አሉ? ይሄው ውሸት ኢየሱስ በልጅነቱ ተናግሯል የሚል ነገር ይሄው ነቢ መሐመድ ራሱ የቀባጠረው ነገር ነው ምናምን ብለው አንድ የተወሰኑ ዓመታት ጮሁ። የቶማስ ወንጌል ተገኘ እነሱ ከደበቁት ላይ ማለት ነው። ከዛ ምን ማለት ጀምሮ አሃ ነቢ መሐመድ ከቶማስ ወንጌልም እኮ ኮርጇል። እባካችሁ ተረጋጉ። ምንም የቶማስ ወንጌል አንተው ላይ የለህም። እዚህ አላህ አንተ የቶማስ ወንጌል የለም። አብዛኛው ክርስቲያን የቶማስ ወንጌል አንብቦት አያውቅም። ስለዚህ ነቢ መሐመድ ማለት ትልቅ ላይብረሪ ነበራቸው ማለት ነው። የአይሁድ ሁሉ ይሄ አይሁዶች ለምሳሌ ቁርአን ላይ ስለ አይሁድ በጣም ብዙ ነገር የሚያወራል። ግን የነሱ የደበቁት ላይ ታልሙዳቸው ላይ ታገኘዋል። ብዙ ነገሮችን ታገኛል። ከዛ መጨረሻ ላይ ድምዳሜ ነው የሚደርሱት ማለት ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ለማዘጋጀት የሀገር የአይሁዶች ታልሙድ የሀገር ጽሁፍ እነዚሁ ላይ አይቶት ማያውቁት ያ ሁላ ነገር አስቀምጠው አላህ አክበር የመጨረሻ ድምዳሜያችን እዛ ጋር ነው የሚደርሰው። እና ይሄ ወደዛም አያደርሰን። ምክንያቱም ሂስቶሪካል ስህተት ያለባቸው ነገሮችም ቁርአንን ያርማቸዋል። እና ምንም የሚኮረጅ ነገር የለም ነው ደክዘዋል። ከናንተ እንኳን ለመኮረጅ አንተ ራሱ ስለ ኢየሱስ ምንድነው ያወራው ብለህ ብዬ በጠየቀህ ምንም የምትመሰጠኝ ነገር የለም። እስቲ ኢየሱስ ምኩራብ ገብቶ እስቲ ምን አስተማረ? ምኩራብ ገብቶ አስተማረ ይላል። አይሁዶች ደግሞ ተደነቁበት ይላል። አይሁዶች ይሄ እንዲህ ሳይማር እንዴት መጽሐፍትን ያውቃል ምናምን እያሉ ተደነቁበት ይላል። ግን ምንድነው ያወራው ምኩራብ ገብቶ አይታወቅም። የለም ለመኮረጅ የሆነ ነገር መኖር አለበት። ስለዚህ ክርስቲያን ወገኖቻችን እንደዛ ነው እላችሁ። እቺ ቀለል ያለ ነገር ነው እና ከጠነከረ ደግሞ ያው ሂስቶሪካሊ ከመጽሐፍ ቅዱስ ሲናገር የተሳሳተው ቁርአን ደግሞ ያረመው ነገር አለ። እነዛን ማንሳት እንችላለን። ምክንያቱም ቁርአን ከመጽሐፍ ቅዱስ ከኮረጀ አብሮ ነው መሳሳት ያለበት። ተመሳሳይ ታሪክ እየተረኩ ቁርአን አስተካክሎ ያወራና መጽሐፍ ቅዱስ ይሳሳታል እዛ ነገር ላይና እነዛንም መጥቀስ ያረመው መጽሐፍ ቅዱስ ተተደው ካልከኝ ያረመው በሎጂክ ነው ወይስ በስፒሪቹዋል ነው? መልሽ ይላልው መጽሐፍ ቅዱስ የሚባል መጽሐፍ የለም። ነው መጽሐፍ ቅዱስ የሚባል መጽሐፍ የለም። ከይቅርታ ጋር እሺ፣ መጽሐፍ ቅዱስ የሚባል መጽሐፍ ይዞ የመጣ ነብይ የለም ከመነሻው። መጽሐፍ ቅዱስ ብለህ የምትለው አንተ ጳውሎስ የላካቸውን ጽሁፎች 14ቱና 10 ምናምን ነው። እነዚህን ደምረህ ከዛ እነ ሉቃስ የሰማነውን አስተላለፍን ያሉትን ሰብስበህ ከሆነ ይሄኛው መጽሐፍ የትኛውም ነብይ አላስተበውም። ያስታወሱትን የጻፉት እነዚህ። ስለዚህ ልክ ነቢያቶች የነበረ የሆነ መጽሐፍ እንዳለ አድርጋ አትንገረን ከይቅርታ ጋር ማለት ነው። መጽሐፍ ቅዱስ የሚባል መጽሐፍ አምላክ መጽሐፍ ቅዱስን ሳላምን ቁርአንን ለማመን የሚያስችለኝ ምክንያት አለ? መጽሐፍ ቅዱስ የሚባል መጽሐፍ ሳይሆን ማመን ያለበት ነቢያቶች ከዚህ ቀደም እንትን ይሄ ለምሳሌ ኢየሱስ ወንጌልን ሰብክ ዘንድ አምላክ ቀብቶኛል ምናምን እንደ ታሪክ መጽሐፍ ነው የምናነበው። አሁን እኛ ስናነብ እንደ ሃይማኖት እንደ ክርስቲያን መጽሐፍ አይደለም። አሁን የማነበው ይሄን ሳይሆን የትኛው የታሪክ መጽሐፍ ሰዎች ስለ ኢየሱስ ያስታወሱትን ጽፈዋል። ለምሳሌ ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔም ጻፍኩኝ አለ ሉቃስ። ብዙዎች ታሪክ አዘጋጅተዋል ነው ያለው። ሉቃስ ነው ያለው የታሪክ መጽሐፍ ነው ያለው፣ እኔ አይደለም ያልኩት። ሉቃስ ራሱ የታሪክ መጽሐፍ ነው አለ። ስለዚህ እንደ ታሪክ መጽሐፍ ተወስደዋል። የታሪክ መጽሐፍቶች ብዙ ነገር ያስታውሱትንም ኢየሱስ እንዲህ ያላቸው እነሱ እንደዚህ ያሉ፣ ኢየሱስ እንዲህ ያላቸው እነሱ ኦሪት ላይ ራሱ ማን እንደጻፈው አይታወቅም። ሙሴ ተቀበረ፣ ሙሴ ጎበዝ በሆነ ጊዜ እንደዚህ ሆኖ ነበረ፣ እግዚአብሔር ሙሴን እንደዚህ ያለው ምናምን፣ ሙሴ በሞተ ጊዜ 30 ቀን አለቀሱለት፣ መቃብሩ ማንም አላገኘው ምናምን እያለ የሆነ ሰውዬ ነው የሚያወራው። ማን እንደሚያወራ ራሱ አታውቅም። ስለዚህ እነዚህ የታሪክ ጸሐፊያኖች ሰብስበው ማስቀመጥ እንደ ታሪክ መጽሐፍ ውሰደው። እኔም እንደ ታሪክ መጽሐፍ ነው ማነበው እንጂ የምንም ሃይማኖታዊ መመሪያ ሊሆንልህ አይችልም። ሃይማኖታዊ መመሪያ እኮ የሚቀመጠው አምላክ የሰጠን መመሪያ ስታገኝ ነው። ኢየሱስ የሰጠኝን ቃል ሰጥቻቸዋለሁ አለ ይላሉ። የታለ አምላክ የሰጠው ቃል አይታወቅም። ዮሐንስ ወንጌል ምዕራፍ 12 ላይ እኔ የምናገረው ቃል ከራሴ ያለ የላከኛ በርሱ የምለውንና የምናገረውን ትእዛዝ ሰጠኝ፣ የምለውንና የምናገረውን ትእዛዝ ሰጠኝ አለ ይለዋል። ታዲያ የሚጽፉ ሰዎች የታለ አብ አምላክ ለኢየሱስ የሚናገረውን እንግዲህ የሚናገር ማለት በል ብሎ ነው። የታለ ብትላችሁ የለም።
የምትሰሙት ቃል የላከኝ አብ ነው እንጂ የኔ አይደለም ይላል። የት አለ ቃሉ? እኛ መች ሰማነው? ደርሷል? አልደረሰም እኛ ጋር። ዮሐንስ ወንጌል ምዕራፍ 17 ላይ የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት አለ። የሰጠኸኝን የለም እሱ አሁን ለምሳሌ። ስለዚህ የት አለ? የት ጋር የለም እኮ ከናካቴው ኢየሱስ በወንጌል መኑ ብሎ ሲናገር አንተ ያዝካቸው የማቴዎስ ወንጌል ጠቅላላ አልነበሩም። ኢየሱስ የሰጠኸኝን እንዲህ እያለ የሚናገረው ያንን ትምህርት የለም ያ ከናካቴው። እኛም ከማዘጋጀት እንችላለን። እርስ በርሱ ገባኝ። መጽሐፍ ቅዱስ እርስ በርሱ የተደጋገፈ ነው። ለምሳሌ የአዲስ ኪዳን ቃሎች ኢየሱስ ራሱ ሲናገር መጽሐፍን የሚላቸው አብዛኞቹ ሲጠቅስ መጽሐፍ ቅዱስ የሚባል መጽሐፍ የተጠቀሱ መጽሐፍ ቅዱስ እርስ በርሱ ይተጋገዛል አትብለኝ። መጽሐፍ ቅዱስ የሚባል ጳውሎስና እነሌሎቹ ይተጋገዛሉ በል እንተው እንጂ። እሺ ችግር የለውም እንደፈለክ በለው። አሁን ለምሳሌ ኢየሱስ ክርስቶስ ራሱ ሲናገር መጽሐፍቶችን ወደ ኋላ እየጠቀሰ ይናገር ነበር። የሚጠቅሳቸው የነበረው በትንቢት የተባለው በኢሳይያስ ትንቢት የተባለ በአብርሃም አባታችሁ እንደተናገረ እያለ የሚናገራቸው መጽሐፍ ቅዱስ ላይ የነበሩትን ነው የሚናገራቸው ነበር። ለምሳሌ ይመጣ ነበር። የለም ይሄ አንተ የምትለውን አይደለም። ለምሳሌ ምን ነበረው? አንተ የምትለውን ላሳይክ። ለምሳሌ አንድ ልጥቀስልህ። ታሪክን ሲጽፉ እኮ እንትን ሊሉ ይችላሉ። ይሄ ሊገናኝ ይችላል። ግን ሌላ እየጠቀሰ እንደሆነ የምታውቀው ለምሳሌ እሺ ኢሳይያስ ላይ ክፈት። ሉቃስ ወንጌል ምዕራፍ 4 ክፈትልኝ። 4:17 ልክፈት አንዴ። ሰዎቹ እንደሚጽፉ የምታውቀው ለምሳሌ ሉቃስ ወንጌል ምዕራፍ 4:17 አንብብልኝ። አሁን እዚህ ጋር ነው አሁን ባትሪም እያለቀብኝ ስለሆነ አንተ ያልከውን ጥያቄ ልመልስልህ። ወደ ሌላ ክፍል አንተ ያልከውን እኮ ነው መልስልህ ነው። አንብበው እዛ ጋር ምንድን ነው የሚለው ነገር ላነብ። እኔ ደግሞ ኢሳይያስን ልክፈት። እዚህ ጋር አሁን ለምሳሌ የነቢዩን ኢሳይያስን መጽሐፍ ያመጣል። ምዕራፍ 3 ላይም ስትሄድ የነቢዩን ኢሳይያስ መጽሐፍ ያመጣል። ጊዜ ስለሌለ እኔ ላንብበው። በቃ እኔ ላንብበው። ልግለጽልህ። ዋናው እሱ ነው። ባትሪው 2% ስለሆነ ቆይ ባትሪው 2% ስለሆነ እኮ 2% ስለሆነ እኔ ልቀጥል። ወደ መገባበትም ወደ ናዝሬት መጣ አሉ። ከዛ በኋላ የነቢዩንም የኢሳይያስ መጽሐፍን ሰጡት ይላል። እንግዲህ አሁን ኢየሱስ የኢሳይያስ መጽሐፍ ይዟል ነው የሚለን። መጽሐፉንም በተረተረ ጊዜ አለ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እንደዚህ አይልም ክፍሉ። ለምሳሌ ኢሳይያስ አሁን እኛ ጋር አንተ መሰጠኝ ኢሳይያስ ላይ የጌታ መንፈስ በእኔ ላይ እንደዚህ አይልም። ለምሳሌ ሲቀጥል ደግሞ ለታወሩት አለ። ይሄ ለታወሩት ለዕውሮች ማየትን እሰብክ ዘንድ የሚል ነገር ነው ኢየሱስ ያነበበው። አንተ የምትከፍተው ኢሳይያስ 61 ላይ ግን የለም። ለምሳሌ እንደዛ የሚል እሺ አንዴ መጨረሻ ነገር እሺ ማቴዎስ ወንጌል ምዕራፍ 22 ቁጥር 43 ነሽ። አትዝለላ ኢየሱስ በነበረበት ሰዓት ላይ የነበረውን ያስኩት ቃል ይዘልኩኝ ሳይሆን እኮ እዚህ ጋር አሁን የኢሳይያስ መጽሐፍ ሲሰጡት ኢየሱስ እያነበበ የጌታ መንፈስ በእኔ ላይ ነው እንዲህ ያለ ነበር የሚያነብ የነበረው። ክፍሉ እኮ እንደዛ አይልም። እንደዛ የጌታ መንፈስ በእኔ እንደዛ አይልም። መጽሐፍን በተረተረ ጊዜ ይላል። ልክ ነህ ይላል። አሁን ደግሞ ከዛም ደግሞ ስትሄድ ጥያቄን ተረዳኝ። ይቅርታ ኢየሱስ አሁን የኢሳይያስን መጽሐፍ ይዞት ምክንያቱም ቁጥር 20 ላይ መጽሐፉን ጠቅልሎ ለአገልጋዩ ሰጠውና ተቀመጠ ይላል። መጽሐፍ ይዞ ነው ከዛ እያነበበ ከዛ ካነበበ በኋላ መልሶ ነው የሰጠው። ኢየሱስ መጽሐፍን እያነበበ ማለት ነው። ኢሳይያስ መጽሐፍ እያነበበ ግን የሚያነበው አንተ ከያዝከው ኢሳይያስ ጋር አይገናኝም። እዚህ ኢየሱስ ቆሞ በዛ ቦታ ላይ እያነበበ ያለው መጽሐፉን ከፍቶ ሲያነብ የጌታ መንፈስ በእኔ ላይ እንደዛ አይልማ። ኢሳይያስ 61 ላይ እንደዛ አይልም። ሲቀጥል ደግሞ ለማይታያቸው ነው ለዕውሮች ማየትን እሰብክ ዘንድ የሚል ነገር አንብቧል። እንደዛ አይልም። አሁን ችግር የለውም። አሁን አንተ የምትለው አባባልህ ገብቶኛል። ግን አሁን አንተ ያዝከው መጽሐፍ ተበርዟል ማለት ወይ ኢየሱስ ተሳስቷል ወይ አንተ ያዝከው መጽሐፍ ተበርዟል። እንዳሰብክ አስበው። ተበርዞ ከሆነ ወይም ደግሞ ተሳስቶ ከሆነ አሁን ቁርአን ሲወርድ ኬት ነው እነዚህን ታሪኮች ሊያገኛቸው የቻለው? ስፒሪቹዋሊ ነው። እነዚህን ታሪኮች የአንተ ሰዎች ያስታወሱትን ስለ ኢየሱስ ያስታወሱትን የጻፉት ሉቃስ ሲናገር እኔ ብዙዎች ታሪክን ራሱ አሁን የሉቃስን የጠቀስነው ሉቃስ ራሱ ሲናገር እኮ የሆነ ከአምላክ ምንጭ አይደለም የከበርክ ቴዎፍሎስ ያለውና ብዙዎች በእኛ ዘንድ ስለተፈጸሙ ብዙዎች ታሪክን ጽፈዋል። እኔም ልጽፍ ፈለኩኛል። ታሪክ ለዘመኑ ቅርብ ከሆንክ የሚወራ ወሬ ይደርሳል። ያንን ቁጭ ብለህ መጽሐፍ ቀላል ነገር ነው። ማን ነው ይሄኛው ምንጭ አድርጎላ የሚወስደው? እኛ አንዱ አምላክ የተገለጠውን ልክ ለምሳሌ ለሙሴ አምላክ ያናገረዋል፣ ሌሎች ነቢያቶች ያናገራቸዋል። ለእኛም ነቢይ መሐመድን የነበረውን ነገር በአጠቃላይ ነገረን። ልክ አንተ ያንተን መጽሐፍ እንደ ምንጭ አድርጋ አትውሰደው። ያንተ መጽሐፍ እንኳን ምንጭ አይደለም። እነሱ ራሱ ታሪክን ያስታወሱትን እየጻፉ ያሉት። ሉቃስ እኮ ያስታወስኩትን ብዙዎች ታሪክን ጽፈዋል። እሺ ከሉቃስ በፊት የጻፉትን አሳየኝ። ብዙዎች ታሪክን ጽፈዋል አለ። ብዙዎች እኮ ነው የታሉሽ? አሳየኝ። ወንጌል ነገር እኮ ነው ልነግርህ እኮ ነው። ማማ የት አለ? አሳየኝ። ልነግርህ እኮ ነው። እሺ አሳየኝ። ስልህ ልታዳምጠኝ አልቻልክም። ስለዛ ነው የሚተውኩት እኮ። አሳየኝ። ለምሳሌ ከሉቃስ በፊት የጻፉት እነማን ናቸው?
ብዙዎች ታሪክን ጽፈዋል ስለ ኢየሱስ አለ። ብዙዎች ታሪክን ጽፈዋል ስለ ኢየሱስ ሉቃስ ስለሱ አይደለም የሚያወራው። አረባ ከተረጋጋ በእኛ ዘንድ ስለተፈጸመው ብዙዎች ታሪክን በየተራው ለማዘጋጀት ስለሞክረዋል። ናለኝ እሺ፣ አሁን ናለኝ አንዴ። ለምሳሌ አንተ ማቴዎስ ወንጌል ምዕራፍ 22:43 ላይ ተመለከተ። በቃ ሂድና አስተማሪዎችን ጠይቅ። ሉቃስ እየተናገረ ያለው ስለነ ኢሳይያስ ነው። እዚህ ጋር ብዙዎች በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን እያዘጋጁ ነው ያለው ስለነ ኢሳይያስ ነው የሚያወራው። እኔ ነኝ ጥፋተኛ እባክህ። በቃ አንብበን ተምረና እሺ፣ ዘዋን ይቅርታ። ምክንያቱም ይሄ አሁን በቃ አለማወቅ። ሉቃስ ወንጌል ምዕራፍ 1 ብዙዎች ታሪክን ያዘጋጁ ነው። እኔም ደግሞ ስለተማርኩ እኔ አላቅም። እሺ እኔ አላቅም። እሺ አንተ የምታውቀውን ይሄ አሁን ቸርች ፋዘሮችንም ማየት ትችላለህ። ከሉቃስ ወንጌል ጸሐፊ የነበሩት ችግር የለውም። እኔ አላቅም ልበልና አንተ የምታውቀውን ንገረኝ። እኔ ነገርኩህ እኮ ሉቃስ ወንጌል ጸሐፊ ሲጽፍ ኢየሱስን ሁላ አላየውም። ከመነሻ ሉቃስ ወንጌል ጸሐፊ ኢየሱስን አላየውም። አይቶታል? አላየውም። አሁን ኢየሱስን አላየውም አይቶታል አይደለም። እኛ በመጽሐፍ ቅዱስ በመንፈስ ቅዱስ ተመርተው እንደጻፉ ስለምናምን ማየትም ማለት ማን የጻፈው? እሺ ችግር የለም። በመንፈስ ቅዱስ ተመርተው ለማምራስ ማን የጻፈው? ኢየሱስን አላየውም በአካል ጳውሎስ ነው። የሉቃስ ወንጌል ራሱ ማን የጻፈው ታውቃለህ? ተናጋሪው ማን እንደሆነ አይናገርም። ማን እንደሆነ እንደሚያወራ አናውቅም። ለምሳሌ ኢየሱስ እንደዚህ የሆነ ከደቀ መዛሙርቶቹ ጋር ሄዱ ምናምን ነው የሚለው፣ ግን ማን እንደሚያወራ የጻፈውና የሐዋርያት ሥራን የጻፈው ሰው አንድ አይነት ነው። እሺ አሁን ማን ነው መሰለህ? አሁን ማን ነው? እሺ ማን ነው? እሺ ኢየሱስን አቡኪ በቃ በኋላ እንገናኛለን። ስልኬም አሁን በጣም እንትን እያለብኝ ነው። እሺ 2% አልመለስክልኝም። ያው አልመለስኩልኝም። በቃ ችግር ላይ ያለውን መልሻል። አንተ ነው ባትሪ የሚዘጋብህ። እኔ ስጠይቅ ባትሪ ይዘጋባል ሁሌም። አሁን ማን ነው? አሁን የሉቃስ ወንጌል ጸሐፊና የሐዋርያት ሥራ ጸሐፊ አንድ አይነት ናቸው፣ ግን ማን እንደሆነ ባይታወቅም በመንፈስ ቅዱስ ነው። ማን ነው? ይኸውላችሁ ኢየሱስን በሱ ጊዜ ያልነበሩ ዝም ብለው ታሪክ ሰምተው የሚጽፉ ሰዎች ነው። ማን እንደሚጽፍ ራሱ አያውቁም፣ ግን ዝም ብለው ርዕሱን ምን አለው ዝም ብለው የሉቃስ ወንጌል የእንትና ወንጌል እያሉ ይጽፉታል እንጂ ስለ ኢየሱስ ሁላ እዚህ መጽሐፍ ላይ የሚያወራው ትንሽ ነው። ጭራሽ የኢየሱስ ነገር ራሱ የለም ቶታሊ። እና እንደዚህ ነው ያለው ፖይንት። መጽሐፍ ቅዱስ የሚባል መጽሐፍ የለም። ወቁ እሺ፣ እዚህ ያላችሁ መጽሐፍ ቅዱስ የሚባል መጽሐፍ የለም። በቃ የሆነ ከኢየሱስ በኋላ የሆኑ ሰዎች የጻፉት ጽሑፍ አለ፣ ወረቀት አለ፣ ስለ ኢየሱስ ያወሩት ታሪክ አለ። ጳውሎስ አሁን ኢየሱስን አያውቀውም፣ ያሳደው ነበረ ነው። ሌላ ነገር የለም። መሀል ላይ ተነስቶ ጳውሎስ ራሱ የራሱን መጽሐፍ ደብዳቤ እኮ የጻፈው ጃኬት ያምጡልኝ ምናምን 2 ጢሞቴዎስ ምዕራፍ 4:9 ላይ ሉቃስ ብቻ ከኔ ጋር ነው ያለው እንትን ስለሚለኝ ላከው፣ ስትመጣ ደግሞ ይሄ እንዳትረሳ ዮናታን ጥረኛው በጣም ነው የከፋብኝ ምናምን እንዲያርግለት ምናምን ብሎ ለጢሞቴዎስ የሚባል ጓድ እኔ ለሁሱ ለምሳሌ ቴክስት ብጽፍለት የሆኑ ህዝቦች መጥተው ወደ ሁሱ መልእክት ምዕራፍ 4 ምናምን ሲሉ ማለት ነው። አስቡት፣ እንደዛ እንደማለት ነው። ይዘልኝና ምናምን ያለበትን እነሱ እኮ ለራሳቸው ሌላ ነገር ነው እንጂ ይሄ እንደ ደብዳቤ አይደለም የሚከተሉት። እነዚህ መጡና መጽሐፍ ስለሌላቸው በቃ ምን እናድርግ የጨነቀው እርጉዝ ያገባል ነው የሚባለው። አዶኖ ብቻ በቃ ይሄኛውን ምዕራፍና ቁጥር ሰጡትና እኔ ያላቅም። በቃ እዚህ ጋር ራሱ ወንጌል የተባለው ራሱ ብትመለከቱ የከበርክ ቴፍሎስ ብሎ ለቴፍሎስ ነው ለጓደኛው እየላከ ነው። እኔ በቃ ልጽፍልህ መልካም ሆኖ ታየኝ ምናምን ብሎ ለራሱ መልካም ሆኖ ስለታየው ለጓደኛው ጽሑፍ ነው የጻፈው። ይሄንን አንስተው ነው ቁጥር ምናምን ሰጥተውት የሚከተሉት እና በጣም ነው የሚገርም።